ሰላም ጤና ይስጥልን የተከበራችሁ የዩቲዩብ ቻናላችን ቤተሰቦች፣ በዛሬው መረጃ ጊዜ ብትሰሟቸው መልካም ይሆናሉ ካልናቸው መረጃዎች መካከል የኤርትራ ጦር በኢትዮጵያ ላይ ከባድ ጥቃት ፈጸመ፣ እንዲሁም በባህር ዳር የተገደለው ከፍተኛ አመራር የሚሉ መረጃዎች ይገኙበታል። አብራችሁን ቆዩ። በቅድሚያ የሻዕቢያ ጦር በተቆጣጠራቸው የኢትዮጵያ ስፍራዎች ዘግናኝ ጥቃቶችን እያደረሰ ሲሆን በቀን ከ15 እስከ 20 ሴቶች በሻዕቢያ ወታደሮች እንደሚደፈሩ ኤኤፍፒ ዘግቧል። በሌላ በኩል ኤርትራ ከአሜሪካ በኩል ስለ ጦሩ የወጣውን መረጃ በተመለከተም አዲስ ማብራሪያ ሰጥታለች። ኤኤፍፒ የኢትዮጵያ ጦር በተቆጣጠራቸው የኢትዮጵያ ግዛቶች እየተፈጸመ ያለውን ዘግናኝ ጥቃት በተመለከተም አስደንጋጭ ዘገባን ይዞ ወጥቷል። በተለይም በኢሮብ አካባቢ የሻዕቢያ ጦር ግድያና እስራትን ጨምሮ የመድፈር የመሰወርና ለውትድርና የመመልመል ድርጊቶችን እየፈጸመ እንደሆነም አስረድተዋል። በኢትዮጵያና ኤርትራ መካከል ለዓመታት የዘለቀ የድንበር ይገባኛል ውዝግብ እንዳለ የሚያስታውሰው ዘገባው ከሰሜኑ ጦርነት መቀስቀስ በኋላ የኢሮብ ወረዳ ሙሉ በሙሉ በኤርትራ ወታደሮች እጅ መውደቁንም አስታውሰዋል። የአካባቢው ነዋሪዎችን ያነጋገረው ኤኤፍፒ የኤርትራ ወታደሮች አካባቢውን ከተቆጣጠሩበት ዕለት አንስቶ የማያቋርጥ ጥቃት በነዋሪዎች ላይ እንደሚፈጽሙም ተናግረዋል። አንድ የአዲግራት ሆስፒታል ዶክተር ለዘገባው በሰጠችው ቃል በቀን ከ15 እስከ 20 ሴቶች በኤርትራ ወታደሮች ተደፍረው ሪፖርት ይደረግልናል ስትል ጦሩ በዘግናኝ ጥቃቱ መቀጠሉን አንስታለች። እንዲህ ባለ መልኩ በኢትዮጵያ ግዛቶች በኢትዮጵያውያን ላይ ያልተቋረጠ ጥቃት እየፈጸመ ያለው ሻዕቢያ ከሰሞኑ በአሜሪካ ምክር ቤት ስለ ጦሩ አንድ መረጃ ሞልቶ ነበር። ምክር ቤቱ በሪፖርቱ የኤርትራ ጦር ከኢትዮጵያ ጋር ለመዋጋት እየተዘጋጀ እንደሆነ ገልጾ ኢትዮጵያና ኤርትራ ቋፍ ላይ ናቸው ብሎም ነበር። በጉዳዩ ላይ ኤርትራ በትላንትናው ዕለት ምላሽም ሰጥታለች። የፕሬዝዳንት ኢሳያስ አፈወርቂ አስተዳደር በዋሽንግተን ኤምባሲው በኩል ለአሜሪካ የውጭ ጉዳይ ቋሚ ኮሚቴ ምላሽ የሰጠ ሲሆን ለቋሚ ኮሚቴው የግምገማና ሪፖርት ያቀረቡ ባለሙያዎች በርካታ የተሳሳቱ ክሶችንና አመለካከቶችን አቅርበውብኛልም ብለዋል። በተጨማሪም ሰራዊቷን ክተት እንዳላወጀችና በኢትዮጵያ ላይ የወታደራዊ ትንኮሳ ድርጊቶችን እንዳልፈጸመችን በመግለጽ አስተባብላለች። የፕሬዝዳንት ኢሳያስ አፈወርቂ መንግስት ይልቁንም በቀጠናው ውጥረት ያሰፈነው የጠቅላይ ሚኒስትር አብይ አህመድ መንግስት ነው ያለ ሲሆን ኢትዮጵያ በዲፕሎማሲ ወይንም በወታደራዊ ኃይል ወደብ ማግኘት አለብኝ በማለት የከፈተችው ዘመቻ ነው ውጥረቱን ያባባሰው ስትልም ኤርትራ ክሷን አቅርባለች። ኤርትራ ይህን ያለችው የአሜሪካ የህግ መወሰኛ ምክር ቤት ቋሚ ኮሚቴ ሰሞኑን በአፍሪካ ቀንድ ወቅታዊ ሁኔታ ዙሪያ ባካሄደው የስብሰባ መድረክ ላይ በሰጠችው ምላሽም ነበር። ቋሚ ኮሚቴው በኤርትራ ላይ ያልተረጋገጡ ውንጀላዎችን አቅርቧል በማለት የከሰሰው የኤርትራ መግለጫ ለቋሚ ኮሚቴው አስረጅ ሆነው የቀረቡ ባለሙያዎች ለውጥረቱ ምንጭ የኤርትራ ወታደሮች የትግራይ ግዛቶችን ተቆጣጥረው መቀጠላቸው ነው ማለታቸውንም አጣጥሏል። ሴናተር ክሪስ ማኑለን በመድረኩ ላይ በኢትዮጵያና በኤርትራ መካከል ያለው ውጥረት ሊፈነዳ ተቃርቧል በማለት መናገራቸውንም ኤርትራ ጠቅሳለች። በሌላ ዜና በኢትዮጵያ የቀጠለው የሕክምና ባለሙያዎች አመጽ። የኢትዮጵያ የጤና ባለሙያዎች ከፊል የሥራ ማቆም አድማ ዛሬም ቀጥሎ ውሏል። መንግስትም ለጥያቄው ምላሽ ከመስጠት ይልቅ የሐኪሞቹን ጥያቄ ለማዳፈን ጸረ ሰላም፣ የጽንፈኛ ተላላኪ፣ አሸባሪ፣ ጸረ ልማት፣ የግብፅ ተላላኪ፣ የሻዕቢያ ቅጥረኛ፣ በእድገታችን አይኑ የቀላ ጆሮ የጋለ ደም የለበሱ የጥንት ጠላቶቻችን ሴራና ተንኮል ነው በሚል ዶክተሮችን እያሰረና እያዋከበ እንደሚገኝም መረጃዎች አመላክተዋል። ባለፉት 24 ሰዓት ውስጥም ተጨማሪ ሐኪሞች የታሰሩ ሲሆን የታሰሩ ሐኪሞች ቁጥርም ከ100 በላይ ደርሷል ተብሏል። ከነዚህ ውስጥ የአማራ ክልል ሐኪሞች ፕሬዝዳንት ዶክተር አብራራው ታደሰ እንደሚገኙበትና በአሁኑ ሰዓትም በባህር ዳር 6ኛ ፖሊስ ጣቢያ ታስረው እንደሚገኙም ታውቋል። ትላንት በአዲስ አበባ አባላቱን አስቸኳይ ስብሰባ የጠራው ብልጽግና በሐኪሞቹ የመብት ጥያቄና የሥራ ማቆም አድማ እናንተ እንዳትደናገጡ፣ አትሸበሩ፣ ምንም አያመጡ፣ እናንተ በማህበራዊ ሚዲያው ላይ ዘመቻውን መከቱ፣ ከጀርባቸው ጽንፈኞችና አሸባሪ ናቸው እያላችሁ ህዝቡን አሳምኑ እያለም ይገኛል። የብልጽግናው አመራሮችና የጸጥታ ኃይሉም በሐኪሞቹ ጉዳይ ስብሰባ ማድረጋቸው ተገልጿል። ግብረ ኃይሉም የሁኔታ ግምገማ በሚል የሐኪሞቹን አጠቃላይ እንቅስቃሴ አስመልክቶም በመላው ሀገሪቱ ያሉ ሁኔታዎችን በአስቸኳይ እንዲያሰባስብ አቅጣጫ እንደተሰጠውና እስከዛው ድረስ ግን ይህንን ንቅናቄ የሚያስተባብሩ ሐኪሞች እንዲታሰሩ፣ ከጉዳዩ ጋር ግንኙነት ያላቸው ከስራ እንዲባረሩ
እንዲሁም እንዲታገዱ ትዕዛዝ ተላልፏል ተብሏል። ሆኖም የሐኪሞቹ ጥያቄ የአሜሪካና የአውሮፓውያን እጅ አለበት፣ ፋኖ ናቸው፣ ሸኔ ናቸው እያሉ መክሰስና ወደ ፖለቲካ መውሰድ አይመችም ሲሉ አንዳንዶች እየገለጹ ይገኛል። አክለውም የሐኪሞቹ ጥያቄ አግባብነት ያለው ነው። እነ ጀዋር እነ ስዩም ተሾመም የሚጓተቱት በማይመለከታቸው ባልተጠየቁበት በማያገባቸው ጉዳይ ነው። የሐኪሞቹን ግልጽ ጥያቄ ወስዶ ለራስ ፖለቲካ መጠቀሚያነት ማድረግም ነውር ነው። ሲጀመር ጥያቄው በጭንቅላት በእውቀት በአስተሳሰብ የአክቲቪስቶችን እርዳታ የማይሻ በዝረራም የሚያሸንፍ ነው ብለውታል። አክለውም በርቱ፣ ማን ያውቃል፣ በሐኪሞች በኩል እግዚአብሔር ኢትዮጵያን ከክፉ ደዌዋ ሊፈውሳት ቢሆንስ? ለመጀመሪያ ጊዜ ነው በኢትዮጵያ ውስጥ ኢትዮጵያውያን ከዘር ከሃይማኖት ከጎጥ በሽታ ተላቀው አንድ ላይ ሲቆሙ፣ ይሄ የእውነት ትንሣኤ ምልክት ሊሆን ይችላልም ብለዋል። በመጨረሻ በባህር ዳር የተገደለው ከፍተኛ አመራር። በአማራ ክልል እየተደረጉ ያሉ ውጊያዎችና የሚፈጸሙ ድንገተኛ ጥቃቶች አሁንም ቀጠሉ። በባህር ዳር ዙሪያ በተፈጸመው ድንገተኛ ጥቃትም የከፍተኛ ወታደራዊ መሪው ሕይወት አልፏል የተባለ ሲሆን የመከላከያ ሰራዊት ምዕራብ ዕዝ ከፍተኛ አዛዡ ኮሎኔል ተስፋዬ በትላንትናው ዕለት በባህር ዳር ዙሪያ ጣና ሮቢት ቀበሌ ላይ ከ2 ዓመት በፊት ተቋርጦ የነበረውን የመከላከያ ሰራዊት ባህር ኃይል ቢሮ ግንባታን እንደገና እንዲያስጀምሩ የተሰጣቸውን ኃላፊነት ለማስፈጸም ከዘንዘልማ ወደ ጣና ሮቢት በወታደራዊ ፓትሮል ታጅበው ሲጓዙ ከቀኑ 7 ሰዓት ከሩብ ላይ በፋኖ ኃይሎች በተከፈተባቸው ድንገተኛ ጥቃት ሕይወታቸው አልፏል። አጃቢዎቹም ሙትና ቁስለኛ ሆነዋል ተብሏል። ከኮሎኔሉ ጋር አብረው ሲጓዙ የነበሩት የባህር ኃይሉ ቢሮ ግንባታ ዋና ስራ አስኪያጅ አቶ መሰረትም በከባድ ሁኔታ ቆስለው ከሌሎች ከቆሰሉ አጃቢዎች ጋር ለሕክምና ወደ ሆስፒታል መወሰዳቸውም ታውቋል። ለጥቃቱም የአካባቢው የፋኖ ኃይሎች ኃላፊነቱን ወስደዋል። አጃቢዎቹ ዲሽቃና ከባድ መሳሪያዎችን ጭምር የታጠቁ ባለቀይ ቦኔት ለባሽ ኮማንዶዎች ነበሩ። ሆኖም ባለስልጣናቱን ከድንገተኛ ጥቃቱ ማትረፍ አልቻሉም የተባለ ሲሆን መከላከያ ሰራዊቱም እስካሁን በጉዳዩ ላይ ምንም ያለው ነገር የለም። ይህ በእንዲህ እንዳለ በሌላ በተሰማ ሰበር መረጃም በመተማ ኮኬት ከተማ ላይ በሚገኝ ወታደራዊ ካምፕ ላይ ሌሊቱን ድንገተኛ ጥቃት መፈጸሙ ተሰምቷል። ጥቃቱ የተፈጸመው ከሌሊቱ 5:30 ሲሆን በካምፕስ በነበሩ ወታደሮች ላይም ከፍተኛ ጉዳት ደርሷል የተባለ ሲሆን የፋኖ ኃይሎችም ሌሊቱን የተሳካ ኦፕሬሽን ፈጽመናል ብለዋል። በደብረ ማርቆስ ከተማም የቦምብ ጥቃት ተፈጽሞ የከተማው ብልጽግና ጽሕፈት ቤት ኃላፊዎች ሕይወት አልፏል የተባለ ሲሆን በትላንትናው ዕለት በደብረ ማርቆስ ከተማ ውስጥ በሚገኝ አንድ ግሮሰሪ ላይ የፋኖ ኃይሎች ፈጸሙት በተባለው የቦምብ ጥቃትም የቀበሌ አስተዳዳሪውና ሌሎች የከተማው ብልጽግና ሹመኞችን ጨምሮ በትንሹ የ4 ሰዎች ሕይወት አልፏል። ግሮሰሪ ውስጥ የነበሩ ሌሎች 2 ሰዎችም ቆስለዋል የተባለ ሲሆን ጥቃቱን ያደረሱት የፋኖ ኃይሎችም ምንም ጉዳት ሳይደርስባቸው ከተማውን ለቀው መውጣታቸው ነው የተሰማው። ክቡራን አድማጮቻችን ለሰዓቱ ብታደምጧቸው መልካም ይሆናሉ ያልናቸው መረጃዎች ይህንን ይመስላሉ። በሌላ መረጃ ተመልሰን እስከምንገናኝ ድረስ መልካም ቆይታ።